እንዴት ነው የምነቀለው? ምንድን ነው ምን እየሰራህ ነው? ኧረ ምንም እንዴ አንተ ተንኮስ ምንድን ነው? ምን እየሰራህ ነው አንተ? ኧረ ምንም እንዴ ምን አሰብክ አንተ? ቆይ እንትን ነው ልንገርህ፣ ዱላውን አስቀምጠው ልንገርህ። አስቀምጠው ዱላውን። እሺ እንዴ እስኪ ሊዮ እንዴ ይሄም ያክል ዱላ ለኔ ነው፣ ግን አብረን አልበላን። ሌባ ገብቶ ነው ብዬ ነው እኮ እኔ የገባሁት እንጂ አንተን አልመስልኩም። እኔ ይቅርታ እንትን ነው ምን አሰብኩ መሰለህ፣ ቤቱን ባለፈው ስለመሸጥ አላተናግራችሁም? አዎ ተናግረን ነበር። እስኪ ቁጭ በል እዚህ ቁጭ በል። አታስፈራራኝ ደግሞ። ምንድን ነው አንተ ግን ልትመታኝ አይደል? እኔ እኮ ሌባ ነው የገባ ብዬ ነው እንጂ እኮ አንተ አልመሰለኝም እኮ። ይቅርታ ተው። የኔን ጥላ ታውቀዋለህ፣ ግን አይጠፋ ምን መሰለኝ ታውቃለህ፣ ይሄን ቤት እኔ ከድህነት መውጣት ፈለግኩ። ብዙ ብቻዬን ትወጣለህ እንደ እኔን ትተህ? ጓደኛ አልነበረም እኛ እንዴ? አንተን እንትን አደርገዋለሁ። እኔ ጋር ጥበቃ ትሰራለህ። እኔ ለአንተ ጥበቃ ሆናለሁ? ተገንቶ ነው ምን አይሰው ነው? ምንም ዱላውን አስቀምጠው እስኪ። ተው ይኸውልህ ልንገርህ፣ ስለ ዱላ ስታነሳ ትዝ ያለኝ ነገር ልንገርህ። ድሮ እኔ በዚህ ዱላ ብዙ ቦታ ላይ እነዚህ ማርሻል የሚባሉ ማርሻል ስፖርተኞቹ 46 ሰው ነው መጡብኝ። 46 ሰው 1 2 3 40 ተዋት ቁጥረው። እሺ ይቻላል። ከዛ እነሱም ባንዴ ሁሉንም በዚህ ዱላ 46 ሰው አንዴ ብቻ እንደዚህ ሲያደርግ 23 ሰው ወደዚህ ሳዞር 20 ምናምን ሰዎቹ ባንዴ ጸጥ አደረኩ። ጀግና ነበርክ እንዴ አንተ? ይባልክ እንዴ? ፍራኝ። እሺ እኔ መፍራት አለብሽ። እሺ ፈራለሁ። ፍራኝ። እሺ በቃ ያዘው ዱላ በቃ። አልፈራም። ተው ግን አልፈራም። እኔ እኮ ወንድ ነኝ። ተው ዱላ አስቀምጠው ነው ዱላ። ምን አልከው? 46 ሰው ምን ሆነ አልከኝ? አንተ እንትን ነው እሱ ድሮ ነው። አሁን ችግር እኮ ኑሮ ከብዶኝ እኮ ነው። ሞተ ያላውን። እሺ ቀጥል። አሁን ያንተ ወሬ አልቂም። ከዛ ምን አሰብኩ፣ ይሄን ቤት ሽጬ ብቻዬን፣ ከዛ ለአንተ ደግሞ ስራ ፈጥራለሁ። አንተ ዘበኝነት ሌላ ቦታ 1000 ያላሉ እኔ ጋር 1050 እኔ ዘበኛ መስላለሁ ስታኛው። አንተ ብትሆን ምን ችግር አለ? አሎኒ ማነ ተዋኔ ብቻዬን መሸጥ እንትን ብለውኝ ነው። ይገላለሁ እንደ ውሻ ነው። ሞት እፈራለሁ። እውነት ሞት በጣም ነው። ሞት ሰው ሲሞት ይቀበራል አይደል? አፈር ውስጥ በጣም አይ መሞት አለ። አንተ አትሞትማ። ና አሁን ቤቱን ቀለውና በቃ በሁለት እናርገው። ተነስ ና፣ እውነት ተነስ። ሲጀምር ሊዮ ተነስ። ይሄን እንዲህ ያዘው በዛ በኩል እንዴ ስትስም ነው እንግዲህ። ምን አይነት ፈራ ነው እንዴ? ቤቱ እንደዚህ ነው የሚነቀለው እንዴ? እኔ ወንድ ነኝ አላልኩም? አሁን ለምን መታኝ? እኔ ላንተ ያዝቤ ነው እንጂ 46 ሰው መቶኝ በአያ ሰው በዚህ ምን አልከኝ ነበር? ተው በቃ። ምን ይመስላል? ምን አይነት ፋራ ነው? አሁን እኔ ምን አሰብኩ መሰለኝ፣ አቁል እንግዲህ ሰው ሲኖር ብዙ ነገር መስራት አለብህ እና እንዴት አድርገን ይሄን ቤት እንዲሸጠው ብቻ እንዴት እናርክ? በአንዳንድ ብንወስድስ ቆርቆሮ በአንድ ቀን ብረቶች በአንድ ቀን ብንነቅለውስ? ሀሳብ አመጣ። እንዲህ ቁም። አሁን ምን እናደርጋለን እንግዲህ? ልጆቹን መጀመሪያ መግደል አለብን። ተው ይሞቱ፣ መሞታቸው አይቀር። አልተው መሞታቸው ሞት ፈራለሁ አላልክም? አይ እነሱ ሴቶች ነው አይፈሩም፣ እና መሞታቸው ስለማይቀር እነሱን መግደል አለብን። ቀድሞ እንዲህ እናደርጋለን። ተው ጥሩ ነው አንገለው እንዲህ እናደርጋለን። እናፍ ነው ሻርቢ ወይም በዚህ አርገን የሆነ ጉርጋድ ውስጥ እናደርጋለን። አይ ተው ነፍስ ያላቸውማ መነሳት ይችላሉ። አሁን ተነስና በቃ ይሄ ሐሳብ የሚጠናትስ አረሱ ባንዴ ትወጣለች ከዚህ ግቢ። ተው ያዘኝ እስኪ ነው ወረደው እና እዚህ ቁጭ ምን እናውራ ነው እንዴ? ይሄ ነው ቆይ
ከነዚህ ጋር ቤቱን ከመካፈል ቢሸጡት ደግሞ ትንሽ ብር አይደል የሚያገኘው? አቃጥላለሁ እንዴ ይሄን ቤት ማንዴ በቃ አሁን አቃጥዬ ነው እንትን የምለው እውነት። አንተ ምን እየዘራክ ነው አንተ? ሲጋራ ና ቁጭ በል ቤት እያጣቀልቀልክ። ኧረ እንትን ነው ሲጋራ እንትን እኮ ነው የማውነ የት አለ ሲጋራ? አይደለም አንተ እንደ ሲጋራ እንትን ምን መሰለህ ልንገርህ። አይመስለኝም። ምን አይተው ስማኝ፣ ይሄን እንደ ሲጋራ ድሮ አንተ አታውቀውም። ሲጋራ ከምን መጣ መሰለህ? እንደዚህ አይነት አይደል አቃጥሎ እንትን ከፈጩ በኋላ እንትን የሚያረጉ ያንተ ያታቢማ እንደዚህ አልነበረም። ተው አቃለሁ። ቤቱን እያቃጠልክ ነው። ይሄ ቤት ምን ሆኖ የሚያቃጥለው? አንተ ደግሞ ምንድነው? ምን ሆኖ የሚያቃጥለው? ኧረ ተው እንዴ! ይኸው በሰላም እንፍታ። አስቀምጥ ድንበር አስቀምጥ። አዎ እንዴ እኔ አንተ ይሄ ኧረ እኔ እናንተ ማለት ሰላም ነው የሚሻለው። በጣም ለምን መሰለህ? ትንሽ ተጎዳኝ እዚህ አመጣው። ምን መሰለህ እንግዲህ ይኸው ከላይ ፈጣሪን እያየክ ነው ፈጣሪ እያገኘ አሁንስ አንተን እያየሁ ነኝ። ቁጭ በል እኔን አንተ በስነ ስርዓት መፍራት አለብህ። እኔ በአንዴ በቴኳንዶ ተው እንጂ በአንዴ በቴስታ ነው የምልህ። ደግሞ ቤት እያቃጠለኝ ነው ብለህ ካወራ ጭንቅላቴ ላይ ነው እንደዚህ የሚሽከረከረው። ጭንቅላቴ ላይ እንደዚህ ይሽከረከራል። ኧረ ተው በእናትህ እንዴ! ተው በእናትህ። እውነት እኔ ጫወታ እኮ ነው። ዘራፍ እውነት ጫወታ ነው። እኔ እኮ ወንድ ነኝ። እኔም ያው ግን ታዛዝነኛለህ ደግሞ። አዎ ተው፣ ሰላም ይሻላል። ሰላም። አዎ ግን አልሰጥም። እንደ ቅድሙ አልሰጥም። ከኔ ቤት ድንች አልበላም። የሆነ ጊዜ ትንሽ ወጥ አልበላም። በልቻለሁ። አንድ እንጀራ ገዝቼ እሱን አልበላም። በልቻለሁ። እና ለምን ለኔ ዱላ ታነሳለህ? ታዛዝነኛለህ። ተው በቃ እንደሱ ተው፣ አታልቅስ። ንፍጥ እየሆንክ ነው። ተው እውነት። አዎ እሱ ጋር ተው እንዴ! ተው በእናትህ በቃ አታልቅስ። ይሄ ለቅሶም አይባልም። ዝም ብለህ ንፍጥ በንፍጥ ነው የሆንከው። ተው ኧረ ተው በእናትህ። እኔ ሰው ሳለቅስ እንባ ይመጣል። ተው በቃ ኧረ ተው እውነት። እኔ ሰው ሳለቅስ እንባዬ ነው የሚመጣው። አሁን ተው ለቅሶን። እሺ ትችላለህ። ተው እንግዲህ በዚህ አጋጣሚ የሆቴል ልንገርህ የሆነ ነገር ትዝ ብሎኝ ነው። ታሪኬ ልንገርህ። ድሮ በሊቢያ አድርጌ የሆቴል ለመቀየር ብዬ በሊቢያ አድርጌ ቱርክ 3 ቀን አደርኩ። ሊቢያ እና ቱርክ ቅርብ ናችሁ እንዴ? ኧረ ጉሩቤ እንትን ነው በቃ እዚህ እዛ ነው የምታየውና እንግዲህ እኔ ቅድም አላነሳሁልኝም ስለ ሊቢያ። ከዚያ ሀገር ልወጣ ብዬ ሊቢያ ላይ ወንዙ ላይ ከማርከብ ድንገት ለሽንት ወረድኩ ወንዙ ላይ። እሺ ማርከቡ ጥሎኝ ሲሄድ ወንዝ ላይ እንግዲህ እንትን ላይ ይገርማል፣ ቀይ ባህሩ ላይ። ከዛ 3 አመት ብቻዬን ወደዛ ውሃ ላይ ወደዚህ ውሃ ላይ እየሄድኩ ሳገኝ አሳ እየጠመድኩ ሳጣ ደግሞ እርሻ እያረስኩ እሱ ላይ ወንዝ ላይ የማይታሰብ ነው ግን ወንዝ ላይ በቆሎ ዘራው፣ ጤፍ ዘራው ሐይቁ ላይ መሀሉ ላይ። ከዛ
እነዚህ 3 ዓመት ኖርኩ። ተስፋ አትቁረጥ ብዬ ነው። ከዛ እንደምንም ብዬ ቱርክ ሲገባ ቱርክ ገብቼ ነጋዴ ሆንኩ። ነጋዴ እንትን ነገርኩ እንግዲህ በሬ ነጋዴ። ከዚህ አስብ እንግዲህ በሬ ጭኜ ሄዳለሁ። በሬ ጭኜ በሬ በአህያ 3 በሬ በአህያ ጭኜ ነው። 3 በሬ አንድ አህያ ላይ ከዛ እነዚህ የወሰድኩ ስንት ዓመት ሰራውና ባንኩ ያንተን ብር ማስቀመጥ አንችልም በዛሉ ከኔ ጋር ተጣሉ። ባንኮች የዓለም ባንክ እዛ የቱርኮቹ። ከዛ ትቼ ወደዚህ መጣው። እዚህም ይሄን አልነግርህም። ምንድን ነው ይከብዳል እንዴ? ተውነት ይሄን አልነግርህም። ተው። እስኪ አንተ ደግሞ ስለ ራስህ ንገረኝ። እኔ በጣም ብዙ ነው በጣም። አሁን እንደምታይ ይሄ ዱላ በእጄ አይጠፋም። እኔ ድሮ ጀግና ነበርኩ። ሰዎቹ ራሱ ይሄ እኮ አንበሳ ነው፣ ፊቴ ጥቁር አይደል እንዴ? ከዛ ይሄ እኮ ጥቁር አንበሳ ነው ይሉኛል። እኔ ሰው ሲመታ ሰው አይተርፍም ሲለው ይወድቃል፣ ሲለው ሰው ይሞታል። ከዛ አንድ ቀን እኔ ዝም ብዬ ከወታደር ጋር ሲሄድ የሆነ 15 ሰዎች ትንሽ ኮፍ አሉኝ። ጡንቻ ወጣ። ከዛ እኔ ብዙም አላወራም ብዙም አልናገርም አልመታም ብዬ ነበርኩ። ከዛ ትንሽ እጄን እንደዛ ዝርግት ሳርቦ ሳትኩ 15 በአንድ ቀን ጥቁር አንበሳ ገቡ። ከዛ ጥቁር አንበሳ ራሱ እኮ በኔ ስም ነው የታየው። አንተ ስም ነው መሰረተ። እኔ ጥቁር አይደለም አንበሳ ደግሞ አንበሳ አይደለም። ከዛ ጥቁር አንበሳ አሉኝና ስሜ ራሱ እኮ እዛ ስደርስ እኔ ራስን አስታውሳለሁ። ይገርማል በጣም። እንትኑ በአንተ ስም ነው የተሰየመ? አዎ በጣም ጥቁር አንበሳ በኔ ስም ነው የተሰየመ። ከዛ ደግሞ ብዙ ሆስፒታሎች በኔ ስም በቃ እኔ ሰው እንደዚህ ሲሆን ይሞታል፣ ሰው አይተርፍም። ሰው ሲቼ ሆስፒታል እየተኙ አትሳተኝ፣ ተው እኔን አትሳተኝ። እሺ እንትን እናድርግ። የሆነ ጻፍ ያለና ስላንተ መጽሐፍ ብጽፍስ በቃ የሆነ ታሪክ አንድ ቀን መውጣቱ አይቀርም ተስፋ አደርጋለሁ ነው። አዎ ይቅር ና በቃ ቀዳዳ የለውም እንዴ? ማን ነው? አቤት እኔ ነኝ። ና ግባ። እንዴ ምንድን ነው ማታውቃለህ? ሰላም ነው? አዎ ዲሽ ለምሳሌ ዲሽ ነው አንተ? አዎ ና ዲሹ ለካ ኦሪጂናል ነበር። አንተ እሱ ነው የምሰራው? አዎ ይሄን ነው የምሰራው። አዎ ዲሹን ነው። ምንም አልሆነም፣ ግን ትንሽ ተበላሽቷል። እናጥባለና ሳሙና ላውጣ። በሳሙናም ሳይሆን ይሄ ላባጆ ካልገባ በስተቀር ምንም አይወጣም። ይሄ ቆሻሻ እንዴ ከሆነ ይዘህ ትሄዳለህ፣ ታመጣለህ። ቆይ ችግር የለም ነገ እመጣለሁና ይዘህ እሄዳለሁ። ዛሬ እንደዚሁ ልስራ። እሺ ምን ያስፈልጋል? ምን ላምጣን? ሽንኩርት ምን አምፈልጋለህ? እዚህ አይ አስፈልግም። ተው እኔ እንትን እቃ ስላለኝ ምንም ችግር የለም። አንተ ሂድ፣ እኔ እሰራለሁ። ሂድ። ይሄ ሰውዬ ሞኝ ነው እንዴ? ምን አይነት ሰው ነው እንዴ? ቤትም አለ እንዴ ሰውዬው? ይሄን ቤትም አለ። የሆነ ነገር መስራት አለብኛ እንዴ። ያው ነገር ምንድነው? እጄ ልዝረፍ ነው ወይ? ሐላካ እዛ ቆመዋል። ሰራለሁ። ቆጂሽን ቦርሳው እዚሁ ቀመጥና በቃ ምን አጣ? ምንድን ነው? ኧረ ምንም አይደለም። እንትን አይ ሽንት ልሽና ብዬ። ሽንት ነው? አዎ ሽንት ቤት ጨርሰው መጀመሪያ ምንድን ነው? አይ እንትን ስለወጣኝ እዚህ ነው ምሽና። አይ ችግር የለም እሰራለሁ። አሁን ምንድን ነው? ምን ያስፈልጋል? ምን እናድርግ? አይ ቆይ ምንም እንትን ግን ብዙ ብር ታውጣለህ ታውቃለህ። ይሄን እቃው በጣም ውድ ነው። እኔ ሳይሆን ሰዎቹ ናቸውና ስንት ብር ነው አንድ ዲሽ የሚሰሩ? 11,000 12,000 ምናምን በቃ አለ ላይ በቃ እንሳ አራሞ በእሺ በቃ 11,999 ብር አደርጋለሁ። አንተ ስለው አንድ ብር ቀነስክልኝ? አንድ ብር ቀንሼላለሁ። ስራና አይ በቃ አሁን ልጨርስ ነው እና የቀራችሁን ደግሞ ነገ ያመጣላለሁ። ችግር የለም። እሺ በቃ
ምንድነው ይሄ ዲሽ እምቢ ያለ ነው? የሆነ ነገር ቤት ውስጥ አለ፣ ምልክት ያሳየ ነው። ምንድነው? የሆነ ብር ነገር ወርቅ ነገር ሰው ካለ ከቤት አውጣ። አይሰራም ዲሹ። አዎ እንትን ነው ምን መሰለህ? ምልክት ያሳየ ነው። ወርቅ አለ መሰለኝ ቤት ውስጥ። አውጣ፣ ከቤት አውጣ። ወርቁ የአንገት ነው። እኔ ይሄው የሆነ ብራብረት ነገር ነው። አውጣ ከቤት። ብርም አለ ያሳየን። በቃ አውጣለሁ። አውጣ። አንተ ሰውዬው ይቅርታ ስማችን ተብኝ እና ቆይ ብርና ወርቅ የቱ ጋር ነው አለው? ቦታ መቀየር አለበት ነው። አውድ እንትን ነው። እሷ ቦታ ከተቀመጠ ጥሩ አይደለም። ዲሹ አይሰራም። እሷ የምታስቀምጠው መኝታ እንትኑ ጋር ነው። ይሄ እንትን አልጋው እንትን ትራሱ ስር ነው። አዎ ቦታ ትክክል አይደለም። እዛ ከተቀመጠ ትክክል አይደለም። ነው ልንገር፣ እንቅልፍ ያሳጣል። ያ ነገር ትክክል አይደለም። ሰው መግደል ይችላል፣ አይታወቅም። ብራብረት ስለሆነ አይታወቅም። ሲማ ምን ታረጋለህ መሰለህ? አሁን እኔ ከዚህ ስለምሰራ አንተ ኢድን ነሳ ጫፍ ላይ ውጣና በመስላል ትወርቃለህ። ደግሞ በድንጋይ ላይ እንዳትቆም። አዎ በመስላል ትወጣለና እዛ ላይ ወጥተህ ምን ተረሰላረ የዲሹን ገመት ትይዛለህ። ከዛ እኔ ኡርድ እስከሚል ድረስ አትወርድም። በቃ እዛ ላይ ትቆማለህ። ኢድ በቃ ኢድ እኔ ጨርሳለሁ። ኢድ እንዴ ልጁ የለም እንዴ? እኔ እንዴ ጣራ ላይ ወጥቶ ነው የት ሄደ? ቢሴ የለም እንዴ? በየት በኩል እንዴ ወደዚህ መጣ እንዴ? ዲሽ ሰራተኛ ቢሴተኛ እንዴ? ምን አርጎ ዲሹ የት ሄደ ልጁ? ቢሴ አቤት። ና እስኪ ተኛ። ና እስኪ እንዴ ምን አርጎ የት ሄዶ ነው? ለሽንት ሄዶ የሆነ ሰው ሽንት ቤት አለ። ይሄው የለም እኮ ማን ሰው ገብቶ ነበር እንዴ? ሽንት ቤት ሰው አልገባም። ማንም አልገባም። እኔ እኮ እዛ ውስጥ ነበርኩ። 30 ደቂቃ እዛው ሆኜ ነው እኮ የመጣሁት። ቁጭ በል እስኪ እዚህ ጋር። አሁን የሆነ ልጅ ጠርቼ ነበር እኔ ሳላክ ይሄ ዲሽ ይሰራል ብዬ። እኔ ምን ሰርቼ እበላለሁ? እኔ ዲሽ ሰራተኛ ነበር። ቆይ ልንገሪ፣ አሁን ችግሩን ልንገሪ። ገባ ይሄ ወርቅና ብር ያለበት ቦታ ካልነገርክ አይሰራም አለ። ጥሎ ወጣ። እንዴት? ወይስ ሰርቆ ይሆን እንደ ቤት ገብቶ? ቤት ውስጥ አይተሃል? የሚጠናት አለች የለችም? ይዘርዶ ገብቷል። አንቺ ልምጣ ቁጭ በል እዚሁ። ጉዶ ነው ያ ጉዶንክ እውነት አንቺ ልምጣ ቁጭ በል አንተ እንዴ አጣን። አይ ጉድ ሆነናል። ምንድነው? በሩ ተሰብሯል። በቃ ይሄ ሌባ ነው። በቃ ለማንም አትንገረው። በእናትህ አትንገረው። እንዴት ብዬ እችላለሁ ደግሞ? ንገር ይለኛል። ተው በእናትህ ሰርቋል። የት እጄን ተፍስ ምን ላድርግ? አትንገረው። ለኔ ብለህ እባረራለሁ ከዚህ ግቢ። ትንሽ እናገራለሁ ካላል ተው በእናትህ ተው። እዚህ ደርሶኛል። ሌባ ገብቷል። አይ ተው በቃ ጨርስ። አሁን አውራ። ቆይ በቃ እሺ። ሲጀመር እንጨቱ ጋር እጄ ልተንፍስ። አንቺ ልንገረው ካለዛ እኔ የሚጠናት ተው በእናትህ ለኔ ብለህ እሺ በእናትህ። ተንኮሱ የሆነ ሰው አስገብቶ ሁሉም ዕቃ ተሰብስቦ ሰርቆ ሄደ። ተንኮሱ የሆነ ልጅ ሰራተኛ አስገብቶ ልጁ የቤት ዕቃ ሁሉ ተሰብስቦ ሰርቆ ሄደ። ማንም ቤት ውስጥ አልቀረም። የሚጠናትም አልቀረችም መሰለኝ። ጨረስኩ። አሁን ምን ይሻላል? አሁን እንድናርገው እኔ ወሰለበትም ሲጀመር ልጁ አንተን ነው የሚያውቀው። ነገረኝ።
ነገረኝ። ለሱ ዘመን ነው አለ። ያንተ ዘመን ነው ለሱ ዘመን ነው አለ። ትምጣ አንቲ ከሌባ ጋር ታስማምታችሁ ዘመዱ ነው ብሎ ነው ታስማምታችሁ ነው ያስገባችሁ። ዘመዱ ነው ብሎ ነው የገባው። ዘመዱ የሚጠነት ትምጣ። እኔም እነግራለሁ። ምን ትነግራለህ? አይደለም ምን እነግራለሁ ስለአንተ ዘመዱ ነው ላለው እንዲህ እናድርገው። በቃ ምን እናደርጋለን? ምንም ወደ ልጆቹ እናድርገው። ቤቱን እንትን ልናደርግ አይደል? ወደ ልጆቹ እናድርገው። በቃ እሱ ይሆናል። ግን ከእንግዲህ በኋላ አንተ የሆነ ነገር ካልከነ አረ ተው በእናትህ ፈጣሪም ፍራው ነው። ምን እፈራለሁ? ማይጃ አገኘው እኮ አታስፈራራኝ። አንተ ከሌባ ጋር ትሰራለህ እንዴ? እንዴት የሚጠነት ሳላቂ ሰውን ታስገባለህ? ኢየሱስ ዘመድ ያንተ ዘመድ ብሎኝ እኮ ነው። የማን ዘመድ? እኔ ዘመድ የለኝም። ምንም ዘመድ የሚባል የለኝም ከጭራሽ። በቃ ዝም በል በቃ። አሁን ልጆቹ ጥራቸው፣ ሴቶቹ ትምጡና ነገር አለ መሰለህ እና እኔና አንተ ዛሬ ከግቢ እንውጣ። ከዛስ ውጭ እንቆይና ሴቶቹ ግቢ ውስጥ አይደል የሚኖሩ? እኔ ከጠየቁኝ ደግሞ እኔ ተው በቃ። እሺ በል በእናትህ እሺ ተነስ እንውጣ። በቃ አትንገረን፣ ለማንም አታውራ። እንዴ አሁን ወጣ አልነበረ እንዴ? ከመቼው ተመለሰች? የሚጣናት እንዴ የት ሄዳ ነው እንዴ? ምንድነው? የት ሄዳ ነው? የለችም። አይተሻታል? የለችም። ተኝታም ቢሆን ትሰማ ነበረ፣ ግን የለችም። ምን ሆነ ነው? እስቲ ብሴ ቤት እንዴ? እስቲ ታችኛው ቤት ምናምን ታያል። እስቲ ግን የት ሄዳ ነው? ምንድነው? አስጥሯል። ምንድነው? እነዚህ ልጆች ምንድነው? ሰው ሌባ ሳይገባ ግን አይቀርም። ተንኮሱ እንዴ? ተንኮሱ እንኳን አይጠፋም። ወዴት ሄዶ ነው? እሱ እንኳን አይጠፋም እኮ። ነይ እስቲ በእናትሽ ተፈጥሮ ነው። ኧረ እኔ አላውቅም። ነይ እስቲ። ኧረ እዩ ምንድነው? ለዚህ ደግሞ ሰላም ናችሁ? ኧረ ጉድ ነይ። እንዴት ናችሁ? ምንድነው? ችግር አለ? ከየት የምትመጡ? ምን ሆናችሁ ነው? አንተ ኧረ ተው በስመ አብ። ጠጥቶ እኮ ነው የመጡ። በቃ የሉም። ምን ተፈጠረ? ማን ጠጣ? ምንድነው? ምን ሆናችሁ ነው? እኔ አልጠጣሁም። እሱ አልጠጣም። እኔ ተው። ምንድነው? ምን ሆናችሁ ነው? ምን ተፈጠረ? ቆይ ምን ተፈጠረ? ምንድነው? ተንኮሱ ሰላም እንዴት ነሽ? ምንድነው? ተው አንተ። ኧረ በስመ አብ አታውቀኝም። ይኸውልህ ተንኮሱ በሩ ክፍት ነው። ቆማችሁ አዳምጡኝ። እናት የለችም። እና ምን አገባን? ያንተ በር ክፍት ነው። ምን አገባን? በራችሁ ክፍት ነው። ይሄም ክፍት ነው። እንዳለ ክፍት ነው። በሩ ክፍት ነው። እናት የለችም። ምን አገባን? እሱ ምን አገባ እንዴ? ለምን አያገባችሁም? እስከምትኖርበት ቤቱ ነው እኮ የእናንተ ነው። እንደናንተ ማያት አለባችሁ። ቆይ ምንድነው? እስኪ ተው አንተ ተው። እኔ ተው። ኧረ ብሴ ኧረ ተው። ኧረ ወይኔ እንዴ! ተው ተረጋጋ። ተረጋጋ። ቆይ ምን ተፈጠረ? ምንድነው? በሩ ክፍት ነው። ተንኮሱ በስርዓት አዳምጠን። በሩ ክፍት ነው። የሚጣናት የለችም። እቃ ሳይዘረፍ አይቀርም። እቃ ነው? አዎ። ንገረው እባክህ ንገረው። ምን ትደብቃለህ? እሱ ይነግራቸዋል። ሲጀመር ያንተ ቤት ዝግ ነው። የተንኮሱና የሚጣ እናት ቤት ነው ክፍት። ምን አገባን? ምንድነው? የምታውቁ ነገር አለ? ንገረን። የሆነ ነገር ታውቃለህ? ንገረን። ቆይ ንገረን። ፖሊስ ነው የምጠራው። ንገረው። ንገረው። ጠዋት፣ ቀን፣ ማታ። ቀኑን ጥቀስ አንተ። በስርዓት ተናገር። ቀን ልንገሩ። ንገር እባክህ። ምንድነው? እኔ ፈሪ አይደለሁም። ንገረው። እሱ እንኳን ማለት ነው አልገባ ዲስ ሰራተኛ ብሎ ማን? ተንኮሱ አያደርግም። ተንኮሱ እሱ በርም ክፍት ነው። እንኳን ምን አገባሽ? አርገና ገባ ሰረቀ። እኔ ፈሪ አይደለም። ኧረ ተንኮለኛ ናቸው
ሁለቱም እና ሌባ ቤት ሰርቆ ነው። ከዛ ማን የሰረቀው? አንተ ነው ሁለታችሁ? ራሱ ያወጣው ባልኩሽ እኮ ዞሮሽ አይሰማሽ። ተው ወርቃለ እዛው ቆሞ እስኪ ምንድን ነው? ተው እሱ ነው ያልገባው እኮ ዲህ ሰራተኛ አምጥቶ እኔ ምንድን ነው የምትለን? ዲህ ሰራተኛ አምጥቶ ልጁ ደግሞ ይሁን ሁሉ በቃ ሁለታችሁም ናችሁ አስገብታችሁ ያሰረቃችሁ። ታውቅም ብያለሽ። አምኑሽ ምነሱ ተርፋል። ተናገር። የምትናገር ከሆነ የት ነበርኩ እኔ? አምኑሽን ብትመቻቸው እነሱ አምኑ። ምን ነበር? ምን አልሽ? ንገረኝ። ማን የገባው? ወይ ራስን የገባው? ያንተ ቤት ኧረ ምን ብቻ ባላየው ነው እኔ? እዚህ ግቢ ያንተ ቤት ብቻ። አምኑሽ ቆይ ትመጣለህ አንተ። ሁሉም ነገር የት ነበር? ታውቃላችሁ። እንዴት ነው የማታውቁት? እዚህ ግቢ አይ ትንሽ ችግር ተፈጥሮ ነበር። የሆነ ሌባ ገብቷል መሰለህ። እሱ ተንኮሉ ነገረኝና ፖሊስ ፍለጋ ወጥተን ነው እኛ እኮ ተናገር። አሁን በምትናገር ከሆነ በስርዓት ተናገር። ነገርኩሽ እኮ የሚጣ እናት ቤት ክፍት ነው። ሌባ ገብቷል ቤትም ክፍት ነው እንዳለ ቤቱ እኮ ክፍት ነው። ሌባ ገባና ፖሊስ ፍለጋ ወጣን እኛ እንጂ በህግ እኮ ችግር የለም። ግቡ እናንተም። ፖሊስ አግኝ ታው ግን ምን ይሻላል? እስቲ ቆይ ልዝጋ። ባለችበት ምንም ነገር አትንኪ አልንካ። አዎ እንደዚህ ነው። አይ ይቅርሽ። ነይ በእናትሽ